ኦሪት ዘዳግም ምዕራፍ 8 የተስፋይቱ ምድር ለመውረስ የተሰጠ መመሪያ። በሕይወት እንድትኖር እንድትበዙ እግዚአብሔርም ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሱ ዛሬ ለአንተ የማዘውን ትእዛዝ ሁሉ ታደርግ ዘንድ ጠብቁ። አምላክ እግዚአብሔር ይፈትን ዘንድ በልብህ ያለውንም ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በምድር በዳ የመራሁትን መንገድ ሁሉ አስብ። ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅ ዘንድ አስጨነቀህ፣ አስራበህ። አንተ ያላወቅከው አባቶችህ ያላወቁትን መና መገበህ። የለበሰው ልብስ አላረጀም፣ እግርህም አልነቃም። እነሆ 40 ዓመት ሆነ። ሰው ልጁን እንደሚገስጽ እንዲሁ አምላክም እግዚአብሔር አንተን እንዲገስጽ በልብህ እወቅ። በመንገድህም እንድትሄድ እርሱንም እንድትፈራ የአምላክ የእግዚአብሔርንም ትእዛዝ ጠብቅ። አምላክ እግዚአብሔር ወደ መልካምና ሰፊ ምድር ከሜዳና ከተራሮች የሚመነጭ የውሃ ጅረቶችን ፈሳሾችን ወዳለባት ምድር ስንዴ፣ ገብስ፣ ወይን፣ በለስም ሮማን ወደ ሞሉባት ወይራ፣ ቅቤ፣ ማር ወደ ሞሉባት ምድር ሳይጎድልህ እንጀራህን ወደምትበላባት አንዳችም ወደማይታጣባት ምድር ድንጋዩ ብረት ወደሆነ ከተራራውም መደብ ወደሚማስባት ምድር ያገባሃል። ትበላለህ፣ ትጠግባለህ። ስለሰጠህም ስለ መልካሚቱ ምድር አምላክ እግዚአብሔርን ታመሰግናለህ። እግዚአብሔርን እንዳይረሱ የተሰጡ ማስጠንቀቂያ። ዛሬ እኔ አንተን የማዘውን ትእዛዙንና ፍርዱን ስርዓቱንም ባለመጠበቅ አምላክ እግዚአብሔርን እንዳትረሳ ተጠንቀቅ። ከበላህና ከጠገብክ በኋላ መልካም ቤት ሰርተህ ከተቀመጥክ በኋላ የላምና የበግ መንጋ ከበዛልህ በኋላ ብርና ወርቅ ያለው ሁሉ ከበዛልህ በኋላ ልብህ እንዳይታበይ ከግብፅ ምድር ከባርነት ቤት ያወጣህን የሚናደፍ እባብና ጊንጥ ጥማትን ባለበት ውሃ በሌለበት በታላቂቱ በምታስፈራዋ ምድር በዳ የመራህን ከጭንጫ ድንጋይም ጣፋጭ ውሃ ያጠጣህን በመጨረሻ ዘመን መልካም ያደረገልህ ዘንድ ሊፈትንህ ሊያዋርድህ አባቶች ያላወቁትን መና በምድር በዳ የመገበህን አምላክህን እግዚአብሔርን እንዳትረሳ በልብህ በጉልበቴ በእጄ ብርታትም ይህን ሁሉ ታላቅ ኃይል አደረግኩኝ እንዳትል፣ ነገር ግን ዛሬ እንደሆነ ለአባቶች የማለውን ቃል ኪዳን ያጸና ዘንድ እርሱ ኃይልን ስለሚሰጥህ አምላክ እግዚአብሔርን አስብ። አምላክህንም እግዚአብሔርን ፈጽሞ ብትረሳ ሌሎችንም አማልክት ብትከተል ብታመልካቸው ብትሰግድላቸው ፍጹም እንደምትጠፋ እኔ ዛሬውኑ ሰማይና ምድርን አስመሰክራለሁ። የአምላካችሁን የእግዚአብሔርንም ቃል ስላልሰማችሁ እግዚአብሔር ከፈተናችሁ እንደሚያጠፋችሁ እንደ አሕዛብ ሁሉ እናንተም እንዲሁ ትጠፋላችሁ።